ክብር ለኢየሱስ ይሁን። ባነበብነው በሐዋርያት ሥራ መጽሐፍ ላይ አሁን በነገርኳችሁ ሐሳብ ለውጥ በሚል ሐሳብ ጥቂት ነገር የእግዚአብሔርን ቃል አካፍላችሁ ይሄ የምናውቀው የተለመደ የመጽሐፍ ቅዱስ ክፍል ነው። ጴጥሮስና ዮሐንስ ከምዕራፍ 2 የመንፈስ ቅዱስ መፍሰስ በኋላ 5000 ሰዎች ከዳኑበት በየቀኑ ዕለት የሚድኑ ሰዎች ወደ እግዚአብሔር መንግስት ከሚጨመሩበት አጣዳፊ ሥራ በኋላ ምዕራፍ 3 ቁጥር 1 ላይ ሊጸልዩ እንደ ልማዳቸው ወደ መቅደስ መጡ ይላል። ምንም ስኬት ቢሆን ምንም ብዙ ሰዎች ቢድኑ ምንም የእግዚአብሔር መንግስት ሥራ በተሳካ ሁኔታ እየቀጠለ እንዳለ ቢታይም ግን እነ ጴጥሮስ የማይተውት አንድ ልማድ ነበራቸው። ሊጸልዩ ወደ መቅደስ እየሄዱ እንዳለ የእግዚአብሔር ቃል ይነግረናል። እና ይሄ ቀን በእነ ጴጥሮስ የታወቀ ቀን አይደለም። እነ ጴጥሮስ እንደ ልማዳቸው ሊጸልዩ ነው ወደ መቅደስ የሚሄዱት። ጴጥሮስና ዮሐንስ ይለናል። እና ወደ 9 ሰዓት ገደማ ለመቅደስ ጸሎት እየቸኮሉ ሲሄዱ ምዕራፍ 4 ላይ ታሪኩ ሲነግረን ከ40 ዓመት በላይ የሚበልጠው አንድ ሰው በዚህ በመቅደስ ደጅ ላይ ተቀምጦ ምጽዋት ይለምን እንደነበረ እነ ጴጥሮስም ወደ መቅደስ ደጅ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው ይላል እግዚአብሔር ቃል። እና ይሄ ሰው ከ40 ዓመት በላይ ነው። ከእናቱ ማህፀን ጀምሮ አንካሳ የነበረ በሰለሞን መቅደስ ደጅ ላይ ተቀምጦ ምጽዋትን ይለምን የነበረ ሰው እንደሆነ መጽሐፍ ቅዱስ ይነግረናል። ታሪኩ 2 ምዕራፍ ሙሉ የተጻፈለት ሰው ነው። ምዕራፍ 3 እና ምዕራፍ 4 ግን ስሙን አልነገረንም። ሉቃስ እገሌ ብሎ ስሙን አልነገረንም። ከዋናው እናትና አባቱ ካወጡለት ስሙ ይልቅ በአገር በማህበር መካከል የሚታወቅበት አንድ ሰፊ መታወቂያ አለው። የዚህ ሰው ስም ማን ነው? መልካም በሚሉት በመቅደስ ደጅ ስለ ምጽዋት የተቀመጠው ሰው ነው ስሙ። ሉቃስ ያወጣለት ስም ነው። መልካም በሚሉት በመቅደስ ደጅ ስለ ምጽዋት ተቀምጦ የሚለምነው ሰው ነው እንዴ ነው የሚሉት ሲጠቋቆሙ። እና እገሌ ብሎ ባጭር ቃል ከመጥራት ይልቅ ለአለፉት ብዙ ዘመናት የኖረበት ተመሳሳይ የህይወት ስርዓት መታወቂያ የሆነው ሰው ነው። ምንድነው መታወቂያው? ያንተ መልካም ይሄ ነው ተብሎ በተደነገገለት በማይመጥነው መልካም በሰለሞን መቅደስ ደጅ ላይ ወደ መቅደስ ከሚገቡ ሰዎች ምጽዋትን ለመለመን የተተወ መታወቂያውና ስሙ ምንድነው? መልካም በሚሉት በመቅደስ ደጅ ላይ ስለ ምጽዋት የተቀመጠ ሰው። በኋላ እንኳን ከተፈወሰ በኋላ ሲዘልና ሲደሰት ሲያዩ ማን ነው አሉ። መልካም በሚሉት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው ሰው ነው። አንዳንድ የህይወት ስርዓት ከመደጋገማቸውና ብዙ ዘመን ከመኖራቸው በእኛ ዙሪያ አንጻር መታወቂያ ይሆናሉ። የእናትና የአባቱ ስም ተረስቶ የሰውየው ስም ምን ሆኗል? መልካም በሚሉት በመቅደስ ደጅ ስለ ምጽዋት የተቀመጠው ሰው። ሲጠሉት ራሱ እንደዛ ነው የሚለው። አቤት የሚሉት በዚህ ስም ሲጠሩት ነው። የተቀመጠበት ቦታ ምልክት ሆኗል። መልካም በሚሉት በመቅደስ ደጅ ከተቀመጠው ሰው በግራ በኩል፣ መልካም በሚሉት በመቅደስ ደጅ ከተቀመጠው ሰው በቀኝ በኩል በአንድ ቦታ በተመሳሳይ ሁኔታ ከ40 ዓመት በላይ ያለ ለውጥ ከመቀመጡ የተነሳ መታወቂያው ሆኗል። ዛሬ ማለዳ እንደ መልእክተኛ በእናንተና በዘመናችሁ ላይ የምናገረው የትንቢት ቃል አለኝ። አሜን አትሉም? እግዚአብሔር መታወቂያችንን ይቀይረዋል። የሰው ለ40 ዘመን ልማዱ እንደዚህ ነው። የተከበሩ ደንበኞች አሉት። የተቀመጠው ሴንሲቲቭ ቦታ ላይ ነው፣ የመቅደስ ደጅ። ሙሴ ያያላ በኋላ ገብተው ወደ መቅደስ ለሚጸልዩት ጸሎት ደጅ ላይ ቀብድ ሰጥተው ነው የሚገቡት። ጸሎት እንዲሰማ ምጽዋት ወርውረው ነው የሚገቡት። በተወረወረለት ጥቃቅን ስጦታ ህይወቱን መምራት የለመደ ሰው ነው። ልማዱ እንደዚህ ነው 40 ዓመት ሙሉ። ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ትናንት እሳት ያወረዱ ትናንት 3000 ሰው ሰብኮ ወደ እግዚአብሔር መንግስት ያመጣ ይሄ ሐዋርያው ጴጥሮስ ሐዋርያው ዮሐንስ አይደለ? እባካችሁ ፈውስ ስጡኝ አላላቸውም። ሳንቲም ስጡኝ። ልማድ ከባድ ነው። የዚች ከተማ ነዋሪ ሆኖ ትናንት ስለሆነው ነገር አለመስማት አይችልም። ከኔ ጋር ናችሁ ወዳችሁ። ትናንት ስለሆነው ነገር አለመስማት አይችልም። በኢየሩሳሌም የወረደውን
የባለ 50 ቀን መንፈስ ያውቃል። ብዙ ሰዎች በከተማዋ የሃይማኖት ሰዎች ለሃይማኖት የታዘዙ ሆነዋል። ግን ሰውየው ልማዱን በቀላሉ የሚለቅ አይደለም። ጴጥሮስን የሚያክል አማድ ሐዋርያ አግኝቶ ሳንቲም ብሎ ይጠይቃል። ልማድ ከዶክትሪን ይበረታል። ጴጥሮስና ዮሐንስ ሲያዩአቸው ተራ ሰዎችን ቢመስሉ ትናንት የተገናኛቸው የክብር መንፈስ እንደ ሌላ ሰው አድርጓቸዋል ይላል የእግዚአብሔር ቃል። ጴጥሮስም ይላል የሐዋርያትን ገንዘብ ሁሉ ሰብስቦ በእግሩ ስር የነበረ አይደለም ድንቡሎ ሳንቲም ለዚህ ሰውዬ ሱቅ ከፍቶ ለመስጠት የሚያስችል ገንዘብ ጴጥሮስ እጅ ላይ ነበረ። ግን ጴጥሮስ ትኩር ብሎ አየው ይላል። ለውጥ የህይወት ህግ ነው። ለውጥ የሌለበት ህይወት ውበት የለውም። መልካምም ቢሆን ከረዘመ ይሰለቻል። መልካምም ቢሆን ከለመድነው መልካምነቱን ጣዕም ያጣል። ጴጥሮስ አየውና በመንፈስ አይን ተረዳው። ለውጥ የራቀው ህይወት። ጴጥሮስ ቸኩሏል ወደ መቅደስ ሊገባ። ዝም ብሎ ፈውስ ወሩሮለት መሄድ አልፈለገም። ለምን? ሰውየው ለ40 ዓመት በልመና ከመኖሩ የተነሳ ልመናን ከመልመዱ የተነሳ ፈውሱን ቢቀበል የተፈወሰ ለማኝ ነው የሚሆነው። ያበላላ ልመና ያዋጣላ። ስለዚህ 40 ዓመት የኖረበትን የህይወት ልማድ 4 ዓመታት የኖረበትን የህይወት ልማድ ለቆ ወደ መቅደስ መግባት አይታየውም። ደንበኞች አሉታ። ጴጥሮስ አየው። እግዚአብሔር መጀመሪያ ሁኔታን ከመቀየሩ በፊት አንተን መቀየር ይፈልጋል ያለ ይመስለኛል። እግዚአብሔር ሁኔታችንን መቀየር አይደለም የሚከብደው። ይሄንን እግርህ ላይ ያለውን አለመጽናት በአንድ ቅጽበት ከላይ ላይ ይሰብረዋል። እኔ የአንድ ቀን አማኝ ነኝ። የዘመናት ጥያቄ እግዚአብሔር ይነሳ ብቻ እንጂ በቅጽበት ከዚህ በፊት ለምን ሰብኪያችኋለሁ? የአንድ ቀን አማኝ ነኝ። እኔ የአንድ ቀን አማኝ ነኝ። እግዚአብሔር ይነሳ እንጂ የስንት ዘመን ጥያቄ ይሁን፣ የስንት ዘመን ቋጠሮ ይሁን፣ የስንት ዘመን እጥረት ይሁን፣ እግዚአብሔር ብቻ ይነሳ እንጂ እኔ የአንድ ቀን አማኝ ነኝ። መጽሐፍ ቅዱሴን ሳጠና እግዚአብሔር ግራ ቀኝ ታሪካቸውን አቅጣጫ የቀየረላቸው ድንገት ከበረት ድንገት ከረኝነት ድንገት ከማይመጠን ስፍራ የተነሱ ሰዎች አንድ ቀን በተፈጠረ የታሪክ ክስተት ነው። የአንድ ቀን አማኝ ነኝ። ጴጥሮስ አየው። ፈውስ ወሩሬልህ አልሄድም። ፈውስ ብቻ ብሰጥ ፈውስን ተቀብለህ ልመና ሰፈር ትቆያለህ። ባልተለወጠ ማንነት ላይ ሁኔታ ቢለወጥ ምን ትርጉም አለው? እግዚአብሔር አለ አንድ እግዚአብሔር ሰው ሲናገር እግዚአብሔር በእኛ ሲሰራ ክብር ነው። እግዚአብሔር ሲጠቀምብን ክብር ነው። እግዚአብሔር ለኛ ሲሰራ ጥቅም ነው አለና እግዚአብሔር እኛን ሲሰራ ህመም ነው። ለውጥን ማን ይፈልጋል? ህመም ነው። የምንፈልገው የሚወረወር ነገር ነው። ጴጥሮስ አየው። ባልተለወጠ ማንነት ላይ ፈውስ ብትቀበል ቴንኪው ብለህ ተመልሰህ ትለምናለህ። ስለዚህ ቃኝሃለሁ አለው ጴጥሮስ። 3 ቅኝት በ10 ደቂቃ ልንገራችሁ። 3 ቅኝት። አንደኛ ቁጥር 4 ላይ አንተ ሰው አለው ወደኛ ተመልከት። የመጀመሪያው ቅኝት የትኩረት ቅኝት ነው። እግዚአብሔር ባልተናገረ ሰፈር የሚያቆይህ ትኩረት ማጣትህ ነው። ባልተናገረህ ነገር ላይ ታተኩራለህ። በሚያዋጣ በሚመስል ነገር ላይ ታተኩራለህ። የመጀመሪያው የለውጥ ቅኝት ትኩረት። ቤተ ክርስቲያን ቅዱሳን የጣልነው ትልቁ እንቋችን ትኩረት። ለመሰላችሁ ይሄ ሰው ሰዓቱ 9 ሰዓት ነው። ብዙ ሰው እያለፈ ነው። ብዙ ሰው ሳይሆን ለዚህ ሰው የሚያልፈው ብዙ ደንበኛ ነው የሚያልፈው። ምን ይጨቀጭቀኛል ነው የሚለው ጴጥሮስን። ለምን የሆነ ብር ወሩሮልኛ ሄድም እያለ ጴጥሮስ ምን ይለዋል? ጥቃቅን ስጦታ ላይ አታተኩር።
ልመና ሰፈር እግዚአብሔር ያላወራልህ ሰፈር የሚያከርምህ ጥቃቅን ስጦታ ላይ አታተኩር። ትኩረት የመንፈሳዊ ዓለም ትልቁ ፈተና ትኩረት፣ ቅባት የሚያመጣ ትኩረት፣ ሰማያትን የሚያስከፍት ትኩረት። እስጢፋኖስም በሰማይ ላይ ትኩር ብሎ ሲመለከት እነሆ ሰማያት ተከፈቱ ይላል። ትኩረት በዚህ ዘመን የጣልነው እንቋችን ትኩረት፣ የተወሰደው ትኩረት፣ ለውጥ አልባ የሆንበት ሰበብ ትኩረት፣ አምናን ዘንድሮ ላይ ገርበን የምንኖረው ትኩረት ማጣት። ጴጥሮስ እንደዚህ ያለው ግራ ቀኝ አትመልከት፣ ፊት ኋላ አትመልከት፣ ትኩረት። እንደዚህ አሸልኮ ያህል ትኩረት ወደኛ ተመልከት አለው። የመንፈሳዊ ዓለም ትልቁ ፈተና ትኩረት፣ ባልና ሚስትን ያጣላ ትኩረት፣ አባትና ልጅን ያራራቀ ትኩረት፣ አቤት ሰይጣን እጃችን ላይ የጣለብን ዕዳ ትኩረት፣ ከቃሉ ላይ የቀማን ትኩረት፣ እንዳንጸልይ ያደረገን ትኩረት፣ 10 ደቂቃ የእግዚአብሔርን ቃል እንዳንሰማ የሚታገለን ትኩረት ማጣት። ትልቁ የዘመናችን ዴፊሸንሲ አቴንሽን ዴፊሸንሲ፣ የትኩረት ማጣት። አሁን እንኳን ይታየኛል አንዳንድ ሰው ይቸገራል፣ በኋላ ስለሚበላው ቀይ ወጥ ያስባል፣ ከሰዓት ስለቀጠረው ሰው ያስባል። 10 ደቂቃ የእግዚአብሔር ቃል ላይ የመለኮት ድምጽ ላይ ማተኮር ያቀተናል። በዚህ ዘመን እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ አገር ያጣነው ምን እንደሆነ ታውቃላችሁ? ትኩረት። ያለ ትኩረት ለውጥ አይመጣም አለው። ኤልያስ የነቢያት ቁንጮ ታላቅ የእግዚአብሔር ሰው ኤልሳን እንደዚህ ያለው፣ አስቸጋሪ ነገር ጠይቀሃል፣ የነበረህን ሁሉ ሰውተሃል። ሰው የአገልግሎት ድምዳሜ የሚያደርገውን በ12 ጥማድ በሬ ማረስን አንተ የአገልግሎት መጀመሪያ አድርገኸዋል። አይገርማችሁ? ብዙ ሰው የሚያገለግለው ለ12 ጥማድ በሬ ነው። ኤልሳስ አገልግሎት ሲጀምር 12 ጥማድ በሬ አርሶ ጀመረ። ለምን? ያተኮርኩበት ነገር አለ። ባካችሁ አሜን በሉኛ። ያተኮርኩበት ነገር አለ። ምን? ኤልሳ አንድ ቀን በክብር ሰረገላ ይሄዳል። የኤልያስን መንፈስ በኔ ላይ ይቀጥላል። ያተኮርኩበት ነገር አለ። ያ የከበረ የእግዚአብሔር ሰው ዝቅ ብሎ ጃስ ታጣቢ ሆነ። ለምን? ያተኮርኩበት ነገር አለ። ከጌልጌላ ተነሱ፣ ቤቴል መጡ፣ ኢያሪኮ ደረሱ፣ ዮርዳኖስ ላይ መጡ። ጌታን ሊወስደው ነው አሉት። ዝም በሉ። ዘመኔን ሁሉ ያተኮርኩበት ቀን ነው ይሄ ቀን። ቅባት ዝም ብሎ አይመጣም። ለውጥ ዝም ብሎ አይመጣም። አተኩር ያለው በዘመኔ እንደዚህ ያለው ተመለስ አለው። ጌልጌላ ላይ አልመለስም። በሕያው ነፍስህ እምላለሁ ጌታ ሆይ አልመለስም። ኢያሪኮ ላይ አልመለስም። ዮርዳኖስ ላይ ደረሱ። ተመለስ አለው። አልመለስም። ጠይቅ፣ ምን ትፈልጋለህ አለው። እጥፍ ክብር። ኒማቶሎጂካሊ ዲስከስ ማድረግ አንችልም። መንፈስ አይታጠፍም። ሰውየው ግን የገባው የሆነ ክብር አለ። ባንተ ላይ ያለው አኖይንቲንግ በኔ ላይ እጥፍ ሆኖ እንዲመጣ አለው። ምን አለው? አስቸጋሪ ነገር ጠይቀሃል አለው። ያተኮሩ ሰዎች የሚጠይቁት ጥያቄ ሁሉ አስቸጋሪ ነው። ምን አይነት ጥያቄ ነው የጠየቀው አለው። አንድ ፈተና ፈትነሃለሁ። እያዘገምን እየተጫወትን ስንሄድ ድንገት በኔና ባንተ መካከል የእስራኤል ሰረገላ በእሳት በመካከላችን ይመጣል። ካየ ይሆንልሃል አለው። ምን ማለት መሰለህ? መቼም አታይም። ያው አይነት እኮ ነው። ይሄንን ማየት ኢትስ ኢምፖሲብል። በቅጽበት በመካከላችን የሚመጣውን የእሳት ሰረገላ ማን ሊያይ ይችላል? ሰውየው የዋዝ አይደለም፣ ያተኮረ ሰው ነው። በወሬ ጠመደው፣ ያዘገሙ እየተጫወቱ እየሄዱ ድንገት ይላል የእግዚአብሔር የክብር ሰረገላ በኤልሳና በኤልያስ መካከል ሲመጣ ማየት ብቻ አይደለም፣ መጎናጸፊያውን ለሁለት ቀደደው ይላል። ትኩረት። በሚመጣው ዘመን ለውጥ እንዲሆን ትፈልጋላችሁ? 2019 የመግባት ዘመን እንዲሆን ስንት ዘመን ትንቢት ተነገረ። ስንት ዘመን እግዚአብሔር አወራን፣ ፈቀቅ አላልንም፣ ደጅ ላይ ከረምን። እግዚአብሔር ዛሬ ማለዳ ይሄን ሊያደርግ ይፈልጋል። ትኩረታችንን ሊቃኘው ይፈልጋል። ትኩረት አንደኛ። ሁለተኛ የአስተሳሰብ ቅኝት ነው። ምን አለው? አሁን የሰው እኔ ላይ ብቻ አተኩር ካለኝ እያለ ነው ሰውየው። ይህንን ስሌት የሚሰራው አእምሮ ውስጥ ነው። ጴጥሮስ የሚያውቀው በመገለጥ ነው። አሁን እኔ ጋር ብቻ አተኩር ካለኝ ከበዛ ወርቅ ካነሰ ብር ሊሰጠኝ ነው እያለ በአእምሮ ስሌት ይሰራል። እንደ ዘመኑ ጴንጤ ማለት ነው። ያሰላል። በማተርፍበት ነገር ነው እግዚአብሔር የሚገለጥልኝ እያለ ቢበዛ ወርቅ
ቢያንስ ብር ነው የሚሰጠኝ እያለ ያስባል። ጴጥሮስ እንደዚህ ያለው እንደውም ቁርጥህን እነግርሃለሁ አለው፣ ብርም የለኝም ወርቅም የለኝም። እግዚአብሔር ያላየልህ ሰፈር ያከረመህ አንድ ነገር ነው፣ አስተሳሰብህ አልተቃኘም። እግዚአብሔር ሰው የሚሰጥ ነገር ላይ ተደምሮ የሚሰጥ መሰለ። እግዚአብሔር እንደ ሰፈር ሀብታም መሰለ እና አባባ እንትና የሚሰጡን የሚሰጥ መሰለ። ኖ ቃኘው፣ አስተሳሰብህን ግምትህን ቃኘው። ወደ እግዚአብሔር ቤት ስትመጣ ቃኘው፣ ስትንበረከክ ቃኘው፣ እግዚአብሔርን ስትከተል ማንም ሊያረግልኝ የማይችለውን የሚያደርግ እግዚአብሔር አለ በል። ሳቀች የአብርሃም ሚስት ይህ እንዴት ሊሆን ይችላል ብላ። የመጣው በቤታቸው ያለው እግዚአብሔር መልአክ ለምን ትስቂያለሽ አላት። ቃኘው አስተሳሰብሽን። የሚባለው እንደዚህ ነው፣ ደሞ ልታስቀኝ ነው። የማይቻለው ነገሬን በጥበብ አስተካክለ ደሞ ልታስቀኝ ነው የሚባለው። እንዲህ በተዘጋ ነገሬ ላይ የመቀጠል ተስፋ በሌለው ነገሬ ላይ ባልጸናው ነገሬ ላይ ደግሞ ሁሉን የምትችል አምላክ እንዴት አርገ ልታስቀኝ ነው እንጂ የሚባለው። መለኮት ላይ አይሳቀም። ቃኘው አስተሳሰብህን። ለእግዚአብሔር መርዶ አይነገረውም፣ አለቀልን አይባልም። ደግሞ እንዴት ልታስቀኝ ነው? ለራሴ እኮ ነው የምሰብከው፣ ለእናንተ አይደለም። ደግሞ እንዴት ልታስቀኝ ነው? አለቀ፣ ተያዘ፣ ተቆረጠ፣ ተስፋ የለውም። በቃ የኔ መልካም ይችናት በመላት ነገር ላይ አያልቅብህ። አንተ አደራረግህ ድንቅ ነው። በሰማይና በምድር ድንቅና ታምራትን ታደርጋለህ። ወርቅ አልልህም፣ ብር አልልህም፣ ማንም የማይሰጠኝን አንተ ትሰጠኛለህ። እንዴት አርገ ልታስቀኝ ነው? ሶስተኛውና የመጨረሻው የእምነት ቅኝት ነው። እምነቱን ቃኘው። ይህንን ሰው ለ40 ዘመን ያክል የተሸከሙ ወዳጆች አሉት። ተሸክመው መቅደስ ደጅ ላይ ያመጡታል፣ ማታ ይመልሱታል። ምን አይነት ወዳጆች ናቸው? ግን ምን ብለውታል? ያንተ መልካም ይሄ ነው። ተሸክመው አምጥተው ጣል አርገውት እነሱ ወደ መቅደስ ይገባሉ። ባይኑ ይሸኛቸዋል፣ በልቡ ይቃጠላል። እኔስ መቼ ነው ምገባው ይላል። የአብርሃም ልጅ ነዋ። ወደ መቅደሱ አደባባይ ገብቶ የመዘመር እግዚአብሔርን የማገልገል ጥማት አለው፣ ግን ገብቶ አያውቅም። በናፍቆት ማዶ ማዶ ያየዋል። ምን ወዳጅ ቢሸከመው አምጥቶ ደጅ ላይ ጣል አርጎት ይሄዳል። ዘምረው ሕጉን ሰምተው ተባርከው እንደገና ተሸክመው አልጋ ላይ ይጥሉታል። ለ40 ዘመን የተሸከሙት ወዳጆች። ጴጥሮስ እንደዚህ ያለው በቃ የኔ መልካም ይሄ ነው አትበል። ሰዎች የወሰኑብህ መልካም ይሄ ነው። ዛሬ ግን እነግርሃለሁ ሌላ መልካም አለ አሉ። እግዚአብሔር ያየልህ ሌላ መልካም በእምነት የምንቀበለው። አለማመን መብት ነው፣ ማመን የልጅነት ደግሞ መብት ነው። ያመኑ ብቻ በፊተኛው ዘመን ላይ የሚቀበሉት ሌላ የእግዚአብሔር መልካም፣ በዚህ ዓለም ከረንሲ የማይለካ በብርና በወርቅ የማይመዘን ስሌቱ ከምድር ያልሆነ እግዚአብሔር ያየልን ሌላ መልካም ምንድነው? ይሄ መልካም አለው ካንተ የሚጠበቀው ማመን ብቻ ነው። ምንድነው? ትገባለህ። አይገርማችሁ? የት መቅደስ ትገባለህ? እገባለሁ። አዎ ትገባለህ። እንዴት አለው? እጅን ዘርጋ አለው። እስከ ዛሬ እጁን የዘረጋው ለምንድን ነው? ለገንዘብ። ዛሬስ እጁን የዘረጋው ለምንድን ነው? ለመግባት። አቤት 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 አቤት! እስከ ዛሬ 40 ዓመት እጁን የዘረጋው ለምንድን ነው? ለሳንቲም። ዛሬስ ተቃኝ። ቃኘው የእግዚአብሔር መንፈስ። እገባለሁ ብሎ እጁን ዘረጋ። ጴጥሮስ ይላል በእነዚያ ትንንሽ የጴጥሮስ እጆች አብሮ የናዝሬቱ ኢየሱስ እጁን የዘረጋ ይመስለኛል። እንዲያ ካልሆነ በቀር ያ ሰጥሞ አድነኝ ያለ የጴጥሮስ እጅ እኮ ነው ዛሬ የተዘረጋው። ያ በቃ እኔ እኮ ገባው ይቺ ቀረች ያለች ተስፋ የቆረጠች ያቺ ደካማ የጴጥሮስ እጅ ዛሬ ግን የመለኮት እጅ አብሮት አለ፣ ዘረጋለት ይላል። ያዘው፣ ጎተተው። ኤግዛሎማይ ነው የሚለው፣ በሜትር ነው ወደ ላይ የዘለለው። መንጭቆ አስነሳው። የእግዚአብሔር ቃል ሲነግረን እየዘለለ፣ እስኪ አሜን በሉኛ፣ እየዘለለ እግዚአብሔርን እያመሰገነ ወደ መቅደስ ገባ።
አይገርማችሁም? ገባ። ከዛ ዝቅልና ሲዘልና ሲደሰት አይተው ይሄ መልካም በሚሉት በመቅደስ ደጅ ስለምጽዋት ተቀምጦ የነበረው ሰው አይደለም ወይ የሚያስብል መነጋገሪያ በከተማ ሆነ። ጴጥሮስ እሱን እየጠቆመ ወንጌል ሰበከ። ምዕራፍ 4 ላይ 5000 አባወራ ብቻ ወደ እግዚአብሔር መንግስት መጣ። ማን ነው ዛሬ ያለንበት የመጨረሻው መልካም ይሄ ነው ያለን? እግዚአብሔር ሌላ መልካም አለው። ቀኛችሁን ከፍ አድርጉና ልባርካችሁ። 2019 ወደ ሌላ የእግዚአብሔር መልካም የምንገባበት ዘመን ነው። ለምን ጮኻችሁ አሜን አትሉኝም? በተደነገገብን መልካም ላይ በቃ የኔ መልካም ይሄ ነው የተፈጠርኩት ለዚህ ነው ብሎ ራሱን በወሰነበት መልካም ላይ አንድ ባልተቀጠረች የተከበረች ቀን ላይ እግዚአብሔር ጣልቃ ገባ። እንደ እግዚአብሔር ሰው በእናንተና በዘመናችሁ ላይ ተነብያለሁ። ሌላ መልካም አለ። ሌላ መልካም እናንተ እግዚአብሔር ሰዎች አገልጋዮች ሌላ ክብር አለ። ሌላ መልካም አለ። እግዚአብሔር ዛሬኛ ሊቃኘን ይፈልጋል። ትኩረትህን ቃኘው፣ አስተሳሰብህን ቃኘው፣ እምነትህን ቃኘው። ትንንሽ ስጦታ ላይ ችካ አትበል፣ ልቀቀው፣ መረብህን ስጠው። እርሱ ወደ ሌላ መልካም ያስገባናል። ወደ ሌላ መልካም፣ ወደ ሌላ መልካም አለው እግዚአብሔር መልካም። የእግዚአብሔር መልካም መለኪያው የዚህ ዓለም ከረንሲ አይደለም። የእግዚአብሔር መልካም የተፈጠርንበት ዓላማ ነው። ቀኛችሁን ከፍ አድርጉና ሌላ መልካም አለኝ በሉ እስኪ። ጸልያለን።